ለሶስት ቀናት በፈረንሳይ ሲካሄድ የቆየው የቡድን ሰባት አባል ሀገራት ጉባኤ ዛሬ በመጠናቀቁ ሲነገር የኢራንና የዩክሬን ጉዳዮች ደግሞ የውይይት መድረኩን እየተቆጣጠሩ ዋና አጀንዳዎች ነበሩ። ሀገራቱ ከዓለም አቀፍ ጸጥታና ደህንነት ጋር የተያያዙ ጉዳዮች እንዲሁም ከዓለም አቀፍ ኢኮኖሚያዊ መረጋጋትና እድገትና አዳዲስ ቴክኖሎጂዎች ጋር በተያያዙ ጉዳዮች ላይ መክረዋል። በዚሁ ጊዜም ፕሬዚዳንት ትራምፕ የዩክሬንን ጦርነት ለማስቆም አቅማቸው የፈቀደውን ነገር ሁሉ እንደሚያደርጉ ሲገልጹ የቡድን ሰባት አባል ሀገራት ደግሞ የሆርሙዝ ሰርጥ ደህንነትን ለማረጋገጥ በጋራ ለመስራት መስማማታቸው ተነግሯል። ዘነበ ኃይሉ በቀጣይ ዘገባው በዚሁ የቡድን ሰባት አባል ሀገራት ጉባኤ ላይ የሚያጠነጥን ዝርዝር አሰናድቷል። ተከታትለን እንመለስ። የቡድን ሰባት አባል ሀገራት ጉባኤ መደበኛ ያልሆነ ነገር ግን በየዓመቱ የዓለማችንን ሰባት ባለግዙፍ ኢኮኖሚ ባለቤት ሀገራትን የሚያሰባስብ መድረክ ነው። ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ብሪታንያና አሜሪካ ደግሞ አባል ሀገራቱ ሲሆኑ ዘንድሮ የፈረንሳይዋ ኤቪያን ሊባን ያሰናዳችው መድረክም ለ52ኛ ጊዜ የተካሄደ የስብስቡ ጉባኤ ነበር። ይህ ጉባኤ በፈረንሳይ እንደመካሄዱ ታዲያ የዩክሬን ጉዳይ ቀዳሚ አጀንዳ መሆኑን መገመት አያዳግትም። ጉዳዩን ቀዳሚ አጀንዳ ለማድረግም ጉባኤው ከመጀመሩ በፊት ባሉት ቀናት የአውሮፓ ሀገራት በፕሬዝዳንት ዜሌንስኪ በኩል ፕሬዝዳንት ፑቲን ፈረንሳይ ድረስ ለድርድር እንዲመጡ ግብዣ ተልኮላቸው ነበር። ምንም እንኳን የክሬምሊን ባለስልጣናት ጥያቄውን ውድቅ ማድረጋቸው ቢሰማም ይህ ጉባኤ ሲጀመር ደግሞ ፕሬዝዳንት ዜሌንስኪ የፕሬዝዳንት ትራምፕን ልዩ ትኩረት ለማግኘት ያደረጉት ጥረት ሳይሰምርላቸው መቅረቱ በካሜራ አይኖች ውስጥ የቀረ የጉባኤው ድራማ መጀመሪያ ነበር። ዜሌንስኪ በእርግጥ ከፕሬዝዳንት ማክሮን ጋር በሽርሽር መልክ በጉባኤው ማካሄጃ ቅጥር ግቢ ውስጥ በእግር እየተጓዙ እያለ የሚያወሩት ነገር በጋዜጠኞች ተጠልፎ ይፋ መውጣቱ ደግሞ ሌላ የጉባኤው መነጋገሪያ ድራማ መሆኑ አልቀረም። ይህ የሁለቱ መሪዎች የወዳጅነት ንግግር እምብዛም ባይሰማም ፕሬዝዳንት ዜሌንስኪ እሁድ ዕለት ከትራምፕ ጋር ኃይለ ቃል ያዘለ የተባለለትን ውይይት በስልክ ማድረጋቸውን ሲናገሩ፣ ፕሬዝዳንት ማክሮን ደግሞ ሁለቱም መሪዎች ፊት ለፊት እንደሚያገናኛቸው ሲናገሩ ይደመጣል። ዜሌንስኪ እንዳሰቡት በካሜራ ፊት የትራምፕን ልዩ ትኩረት ሲስቡ መታየት ባይችሉም ፕሬዝዳንት ትራምፕ ግን ከካሜራ አይኖች ተሰውረው በዝግ በተካሄደ ስብሰባ ላይ ሁለቱ መሪዎች መምከራቸው ተነግሯል። ከዚህ ውይይት በኋላ ፕሬዝዳንት ትራምፕ እንደገለጹት ከዩክሬኑ መሪ ፕሬዝዳንት ዜሌንስኪና የቡድን ሰባት አባል ሀገራት ጋር ውጤታማ ውይይት እንደነበራቸው ጠቁመው የዩክሬንን ጦርነት ለማስቆም የተቻላቸውን ነገር ሁሉ እንደሚያደርጉ ቃል ገብተዋል። ምን መሰላችሁ? ሩሲያ ከስምምነት ላይ መድረስ አለባት። ምክንያቱም በርካታ ቁጥር ያለው ሰው ነው እያጣች ያለችው። ዩክሬንም እንደዛው። ባለፈው ወር እንኳን 35 ሰው ነው የሞተው። በየወሩ ደግሞ በአማካይ 25,000 ሰው ነው እያለቀ ያለው። ብዙሃኑ ወታደሮች ናቸው፣ በጣም ወጣቶች። እየሆነ ያለው ነገር ፍጹም እብደት ነው። ነገር ግን ተነጋግረናል። እሁድ ዕለት ከፑቲን ጋር አውርቻለሁ። ሁኔታዎች በዚያው መልኩ ነው የቀጠሉት። መዋጋታቸውን አላቆሙም። በርካታ ወታደሮችም እየረገፉ ነው። ከሁለተኛው የዓለም ጦርነት በኋላ እንዲሆኑ አያውቅም። ፕሬዝዳንት ትራምፕ እንደተለመደው በራሳቸው ዓለም 8 ጦርነቶችን ማስቆማቸውን ጠቅሰው የዩክሬንን ጦርነት በቀላሉ አስቆማለሁ ብለው ቢያስቡም እንደከበዳቸው ሳይገልጹ አላለፉም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ ከዚህ በላይ ኪሳራ ሳታስተናግድ ከስምምነት ላይ መድረስ እንደሚጠበቅባት የሚያመላክት ንግግር አድርገዋል። ፕሬዝዳንት ፑቲን ይህንን ጦርነት ማቆም አለባቸው። ከሁሉም መሪዎችና የአውሮፓ ህብረት ፕሬዝዳንት ጋር ስምምነት ላይ ደርሰናል። እነሱ እንደተስማሙት ሩሲያ በጦር ግንባር እያሸነፈች አይደለም፣ የብዙ ሰዎችን ህይወትም እያጣች ነው። ስለሆነም ሩሲያ በተቻላት ፍጥነት ስምምነት ላይ መድረስ ነው ያለባት። ዜሌንስኪ አክለውም የቡድን ሰባት አባል ሀገራት ተጨማሪ የአየር መቃወሚያ የጦር መሳሪያዎችን ድጋፍና የማምረት ፈቃድ እንዲሁም የክረምት ልዩ ድጋፎችን ለሀገራቸው ለመስጠት ቃል እንደገቡላቸው ተናግረዋል። ሀገራቱ በሩሲያ ላይ የሚያደርጉትን ጫናም አጠናክረን እንቀጥላለን ማለታቸውን ፕሬዝዳንት ዜሌንስኪ ገልጸዋል። ከዚሁ ጋር በተያያዘ እንደ ካናዳና ብሪታንያ የመሳሰሉ ሀገራት ደግሞ ከዚህ ጉባኤ ጎን ለጎን በሩሲያ ላይ አዳዲስ ማዕቀቦችን መጣላቸውን አሳውቀዋል። ይህ በእንዲህ እንዳለ የኢራንና የአሜሪካ ስምምነት የቡድን ሰባት አባል ሀገራት ሌላኛው የመወያያ አጀንዳ ነበር። የቡድን ሰባት አባል ሀገራት አሜሪካና ኢራን የደረሱበትን ስምምነት እንደሚደግፉ ገልጸው የሆርሙዝ ሰርጥ ደህንነትን በጋራ ለመጠበቅም መስማማታቸውን የተሰማው
አባል አገራቱ የሆርሙዝ ሰርጥን ከማስከፈትና ደህንነቱን ከማስጠበቅ ባሻገር የባህር ወሽመጡን መጠቀም ግድ የሚያስብል አማራጭ የባህር መስመርን ማፈላለግ ላይ መምከራቸውም ተሰምቷል። የጉባኤው አዘጋጅ አገር ፕሬዚዳንት ማክሮን ስለዚህ ስምምነት በሰጡት አስተያየት ቀጣዩ እርምጃ ላይ ከመወሰናችን በፊት በአሜሪካና ኢራን መካከል ጠንካራና ስር የያዘ ስምምነት መጠናቀቅ አለበት ብለዋል። ማክሮን እንደሚሉት ሀገራቸውና ሌሎች የምዕራባውያን ሀገራት የሆርሙዝ ሰርጥ በሰላማዊ ሁኔታ እንዲከፈት ለማገዝ ዝግጁ መሆናቸውንም አክለው ገልጸዋል። የኔቶ ዋና ጸሐፊ ማርክ ሩትም ይህንን የሚያጠናክር ንግግር ነበር ያደረጉት። The restoration of free passage through the Strait of Hormuz will be a massive step forward. And I know that many allies, through the initiative led by France and the United Kingdom, are ready to support. ሆኖም ፕሬዚዳንት ዶናልድ ትራምፕ በዕለተ ዓርብ በሀገራቸውና በኢራን መካከል ስምምነት እንደተፈረመ የሆርሙዝ ሰርጥ እንደሚከፈት ዳግም ገልጸው ከኢራን ጋር በቀጣይ የሚደረገው ድርድርም በጣም ቀላል እንደሚሆን ነው ተስፋ የሰጡት።